የጻድቁ የአባታችን የአቡነ ተክለ ሃይማኖት ፍልሰተ አጽሙ እያላችሁ ነው። ከየት ነው የፈለሰው አጽሙ? ይሄ የሚነግረኝ ማን ነው? የአባታችን የአቡነ ተክለ ሃይማኖት ከደብረ አሰቦ ወደ ደብረ ሊባኖስን አጽማቸው በክብር የገባበት ዕለት ነው። ደብረ ሊባኖስም ተብሎ የተሰየመው በአባ ዘሊባኖስ ነው። እንጦጦ ሐመረ ነው ኪዳነ ምሕረትን እነዚህን ሁሉ በሳቸው ስም ነው የተሰየመው። ስሙ ምን ተባለ? ደብረ ሊባኖስ። የሰየሙት ማን ናቸው? ንገሩኝ። አባ ዘሊባኖስ ናቸው ማለት ነው። ስለዚህ ፍልሰተ አጽሙ እየፈለስን ወዴት ነው አፍርሰን ያገባ ነው? ወደ ደብረ ሊባኖስ ነው። አሁን የተሰራው ህንፃው ነው። አጋንንት የሚረጉፉበት በረከት የሚገኝበት ቦታ ስለሆነ በተለይ የቅዱስ ያሬድና የጻድቁ የአባታችን የአቡነ ተክለ ሃይማኖት ሞላው የኢትዮጵያ ሕዝብ ከፍ አድርጎ የሚያከብርበት ሰዓት ነበረ። አባ ገሌ ለምሳሌ ብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የፓትርያርኩ መንበር ነው። ያ መንበራችንን ያላከበር በተለይ ይሄ ቦታ ሰፊ ገናና ቦታ ነው። ይሄ ስንት ባህታውያን የሚመላለሱበት ቦታ ነው። ይሄ ቅዱስ ስፍራ እንደ ቀላል ነገር አትዩት ማለት ነው። የጻድቁ በረከት አይለያችሁ ነው የምለው። በተረፈ ግን አባታችን እየሰሩት ያለ ልማት አደንቃለሁ። ይበርቱ። ስንት አለቆች ተመላልሰዋልና በጥሩ ስራ ላይ እንዲህ እየጀመሩትን ለፍጻሜ እንዲያበቃ ከአደራ ጭምር ነው። አልፎ አልፎም የቤተ ክርስቲያን ትንሽ የመሰንጠቅ ነገር እያየሁት ነው ያለ። እሱም ቼክ ብታደርጉት ነው። ስላዳመጣችሁ ያመሰግናለሁ። እግዚአብሔር በዚህ ዕለትና በዚህ ሰዓት የተገናኘ ነው ለመቀደስ ነው፣ ለመባረክ ነው። ታላቁ አባታችን ቅዱስ አቡነ ተክለ ሃይማኖት የተለያዩ በዓላት አሏቸው። በዓለ ዕረፍታቸው አለ፣ በዓለ ልደታቸው አለ። ዛሬ ደግሞ የተለየ በዓል ነው። እንግዲህ ፍልሰተ አጽማቸው እንግዲህ ሁላችሁ እንደምታውቁት በየጊዜው በየዓመቱ ጥር 12 ቀን ይከበራል። ይህ በዓል ከሊቀ መላእክት ከቅዱስ ሚካኤል ጋር ወርሃዊ በዓል ጋር ይከበራል። ፍልሰተ ወበዛቲ ዕለት ኮነ ፍልሰተ ሥጋው ለአቡነ ተክለ ሃይማኖት በዛሬ ቀን ይላል እንኪሳሩ። በዚች ዕለትና በዚች ቀን የቅዱስ አባታችን የአቡነ ተክለ ሃይማኖት ፍልሰተ አጽማቸው ነው። ቅድም በተለያዩ በመምህር በመላከ ኃይልም በጸባቴም ስለ ቅዱስ አባታችን ታሪክ ተነግሯል። እንግዲህ ዛሬ ስናከብርኛ ይሄ ቅዱስ አጽማቸው ከአሰቦት እዛች ዋሻ ላይ ፈልሶ ወይም ተነስቶ በክብር ወደ ታላቁ ቤተ መቅደስ ሲገባ ያደረገው ተአምር ነው። ብዙ ተአምራት ተደርገዋል። አይነ ስውሮች አይናማ ሆነዋል። ድውያኖች ተፈውሰዋል። ብዙ ተአምራት አድርገዋል። እንግዲህ መድኃኔ ዓለም ክርስቶስ ለአባቶች ለሐዋርያት ባላቸው እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝ አባቴን ተቀበለ ብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 41 የምናገኘው መድኃኔ ዓለም ክርስቶስ ወዳጆቹ ለሆኑ እሱን በጽኑ ለመንግሥተ ሰማያት ለአምላካቸው ለማስደሰት ሲሉ በሥጋቸው መከራ የተቀበሉ ሁሉ የእሱ ወዳጆች ናቸው። አባታችን በዚሁ በወንዛችን በአካባቢያችን በሀገራችን መልካቸው ከለራቸው እኛን የሚመስሉ አባታችን ኢትዮጵያ የቅዱሳን አገር
የቅዱሳት ሀገር ብዙ ቅዱሳኖቹ የወጡባት አሁንም እያሉ በመጽሐፍ ባይጻፍም ዛሬም በየቦታው ብዙ ቅዱሳኖች ብዙ ቅዱሳት አሉ። ሀገራችን ሀገር እግዚአብሔር ናት። ኢትዮጵያ የእግዚአብሔር ሀገር ናት። እንግዲህ ነቢዩ ዳዊት ገና በማዶ ሆኖ ሀገራችን በአካል ሳያት መንፈስ ቅዱስ አናግሮት ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ብሎ ተናግሮላታል። ለዚች ውብ የሆነች ሀገር እጅግ ብዙ ቅዱሳኖች የወጡባት እኒህ ደግሞ የተለዩ አባት ናቸው። ቅዱስ አባታችን አቡነ ተክለ ሃይማኖት ለራሳቸው አይደለም ብዙ የደከሙ ሰው ለማዳን ለሰው ለመትረፍ ነው። እሳቸውም ከአምላካቸው ቃል ለቃል እኮ ይነጋገሩ ነበር። ግን ቤዛ ለመሆን ወገኖቻቸው ደካሞች እኛ ዘገብረ ተስካርከ ወለጽዋ ስምከ ምሕር ለከ የሚለውን መሰረት አድርገን እንድንድን አባታችን ቃል ኪዳን ተሰጣቸው። ጸሎተኛ ነበሩ አባታችን። እንግዲህ ልብ በሉ፣ እኛ ለ30 ደቂቃ ቆመን ስንጸልይ ያቁነጠንጠናል፣ ድካም ይሰማናል። እኒህ አባት ግን ፈጣሪያቸውን ለማስደሰት ሲጸልዩ በተመስጦ እግራቸው ደንዝዞ እግራቸው ከጥቅም ውጭ እስከሚሆን ድረስ እሳቸው ከአምላካቸው ልብ በሉ። ከእነዚህ አባቶች ከእነዚሁ ቅዱሳት እናቶች ነው የተገኘ ነው ወገኖቼ። ስለዚህ አጽማቸው ገባሬ ተአምር ሆነ። በሕይወታችሁ ሳሉ 99 ዓመት ሲኖሩ ብዙ ተአምራት አድርገዋል። አዲስ ሐዋርያ ናቸው። 12 ሐዋርያት 72 አርድእት አሉ። የሀገራችን ሐዋርያ ደግሞ እሳቸው ናቸው። ኢትዮጵያውያን መጠቃት አይወዱም። ግብፃውያን በአንድ ወቅት አስራቱ በኩራቱ ቀዳሚያቱ ሲቀርባቸው ጳጳስን ላለመላክ ወስነው ነበሩ። ኢትዮጵያውያን ተሰበሰቡ። ማን ነው እኒህ አባት? እንግዲህ ለቅድስና በገዳም የነበሩ ናቸው። አዲስ ሐዋርያ ብሎ ሰየማቸው። ኢትዮጵያውያን እግዚአብሔር ባረካቸው። ግብፃውያን ከዛ ይቅርታ ጠየቁ። ስለዚህ ሐዋርያ ናቸው አባታችን። ወንጌልን ሰብከዋል። 4 ማዕዘን ሰብከዋል። ፈጣሪያቸውን አስደስተዋል። እሳቸው በአማላጅነታቸው እየተማጸን እንድናለን ወገኖቼ። ስለዚህ ማንኛውም አጽም በዚህ ዙሪያ ላይ ቢወጣ አይናገርም፣ አይጋገርም፣ አይፈውስም፣ አያድንም። የቅዱሳን አጽም ግን እንደዚህ ነው። የቅዱሳን አጽማቸው መድኃኒት ነው፣ ፈውስ ነው፣ ድውያን ይፈውሳል። ስለዚህ አባታችን ቅድም እንደተነገረው እሳቸው ራሳቸው አባቴ አባቴ የሚለኝ ሁሉ ዛሬ እንግዲህ በፍልሰታ አጽማቸው እዛው ቅዱስ ቦታ ባለመገኘታችን ዳግሚት በተባለችው ዳግሚት ደብረ ሊባኖስ ተገኘን። እኛ ደግሞ ትንሽ ድካም የሚሰማን እዚህ ተገኘን፣ ተባረክን። የደብረ ሊባኖስ ቡራኬ ለእኛም ቡራኬ ነው። እዚህም አሉ እሳቸው በስማቸው በተአነጸ ቤተ ክርስቲያን እሳቸውም አሉ፣ ይረዱናል። ለዚች ሀገር ረዳት ያስፈልጋታል። ጸሎት ያስፈልጋታል። እናቶች፣ አባቶች እባካችሁ ደጎች፣ የዋሆች እንሁን፣ እንደ አምላካችን እንሁን። እሳቸው ከዚህ ከኛ የበቀሉ ናቸው። ለሰው ተርፏል። እኛ ግን ለሰው መትረፍ አቃተን። ለራሳችን እንኳን እንገዳገዳለን። እንዲህ ያሉ ቅዱሳኖች የተገኙባት ሀገር ናት። ታላቅ አባት እንግዲህ እኒህ አባት ከጸሎታቸው የተነሳ 6 ክንፍ ተሰጣቸው። ክንፍ የተሰጣቸው በተፈጥሮ ለመላእክት ነው፣ ለወፎች ነው። ለሰው ግን አልተሰጠም። ጀስት ለሳቸው ግን ተሰጠ። ክንፍ ተሰጣቸው። ለምን በሉ? እሳቸው ክንፍ ካላቸው ከ24 ካህናተ ሰማይ እድል ገጥሟቸው ከዚች አስቸጋሪ ከሀገራችን ነው፣ ከሌላ ሀገር አይደለም፣ ከሀገራችን ተመስጠው ከመላእክት ከ24 ካህናተ ሰማይ ልብ በሉ፣ ክንፍ የነሱ ክንፍ ተሰጥቷቸዋል።
ስብሐት ወክብር እያሉ በአካል በቅርብ ላለው መንበረ ጸባዖት ያጠኑ አባት ናቸው። ከ24ቱ ካህናተ ሰማይ ጋር ሆነው ያጠኑ ናቸው። በዚህች ምድር ብቻ ስለተመላለሱ አይደለም። እሳቸው የተለዩ አባት ናቸው። እግዚአብሔር ከፍ ከፍ አደረጋቸው። እግዚአብሔር ሰውን ይመርጣል። እግዚአብሔር ሰውን ከሰው ይመርጣል። እስመ በብዙ ጻማሃለሁ እንንብአ ለመንግሥተ እግዚአብሔር። አባቶች ሐዋርያት የእግዚአብሔር መንግሥት የምንወርሳት እንዲሁ በቀልድ አይደለም፣ እንዲሁ በአቋራጭ አይደለም። ብዙ መጾም አለብን፣ ብዙ መጸለይ አለብን፣ ብዙ መልካም ሥራ መስራት አለብን፣ ብዙ መስገድ አለብን። አንደበታችንን ገተን ተቆጣጥረን ሰው ሳናስቀይም ፈጣሪ ሳናስቀይም መላሱን ሳይቆጣጠር እግዚአብሔርን አመልካለሁ የሚለው ሁሉ እሱ ራሱን ያታልላል ያል ቅዱስ ያዕቆብ። ስለዚህ ለእግዚአብሔር መመቸት አለብን። ለእግዚአብሔር እንመች። ለኑሮ ብቻ አይደለም። እግዚአብሔር በምንድን ነው ደስ የሚለው? በምንድን ነው የሚደሰተው? እግዚአብሔር በጎ መሆን፣ ቅን መሆን፣ ደግ መሆን፣ የዋ መሆን። እኔ የዋ ነኝ ልቤም ትሑት ነኝ ብለዋል። የምንከተለው እሱና እሱ ነው። ስለዚህ የእሱ ልጆች ነን። እኔ አባት ተመረጡ። እግዚአብሔር አምላክ እንግዲህ ከተባረኩ ካህን ጸጋ ዘአብ ከተባረከች እናታቸው እግዚአርያ የተገኙ ናቸው። ልብ በሉ እንግዲህ መልካም ዛፍ መልካም ፍሬ ያገኛል ያስገኛል ይላል። መልካም ሰው መልካም ልጅን ይወልዳል። የእነሱም ድርሻ አለው። የእሳቸው መመረጥ የአባት የእናትም ቅድስና አለ ወገኖቼ። ስለዚህ ለቅድስና እንብቃ። ደጋጎች እንሁን። የምንወልዳቸው ልጆች በስርዓት እናሳድግ። ቅድስና እንዲሁ በቀልድ አይደለም፣ በብዙ ድካም የምትገኝ ናት። ስለዚህ ስለነበርን እግዚአብሔር እናመሰግናለን። በእውነት ትምህርቱ ቅድም በመልአከ ኃይልም በደብራችሁ ካቴድራሉ አስተዳዳሪም በደንብ የአቡነ ተክለ ሃይማኖት ከአስከፈ ያለውን ታሪክ ዘርዝረው በቃላቸው አጥንተው እንደ ውዳሴ ማርያም ቅደም ተከተል አስቀምጠዋል። ይሄ ባጭሩ ማለት ነው። ስለዚህ በእውነቱ ይሄ ደብር ታላቅ ደብር ነው። የንጉሠ ነገሥት ደብር ነው። በጣም እንደ ዓይን ብሌን የሚያዩት የነበሩ ነው። ብዙ መምህራን አሉበት፣ ብዙ ሊቃውንት አሉበት። አሁን በተለይ ደግሞ ልማቱን በእውነቱ እዚህ የነበረ ሁላችሁ እንደምታውቁት መሀል ላይ ነበረ። ለእይታም ደስ የማይልም ውስጡም ደስ አይልም። አሁን ግን መልአከ አሚን ጸባቴ ወልደ ማርያም በየሄዱበት ማልማት ነው። ስመጥር ናቸው። ልማት ያለማሉ። አስቀድመው ደግሞ የሰውን ልቦና ደግሞ ያለማሉ። ተውቧቸው ይህ ነው ተሰጧቸው እሱ ነው። ስለዚህ ጥሩ እየሰሩ ነው። ተባበሯቸው። ዛሬ አዲስ አበባ መሬት ወርቅ ነው። በመሬታችሁ ስሩበት። አባቶች ካህናትም እዚሁ አገልጋዮች አሉ በሰዓቱ እንዲከፍቱ። ይሄ መልማት የሚገዚህ የተጀመረውን ሁላችሁ ተረባረቡ ወገኖች፣ የራሳችሁ ናት። ስለዚህ ልማት ሲለማ አልሚ የሆነ አስተዳዳሪና ጸሐፊ በጣም እጅና ጓንት ሆነው ጠንካሮች ናቸው፣ ባለ ታሪኮች ናቸው። ስለዚህ ይህንን የተጀመረው ፎቅ ሁላችሁ ተረባረቡና በአጭር ጊዜ አልቆ አገልግሎት እንዲሰጥ ሜዳ ሆነዋል። በጣም እኔ ሌላ ነው የመሰለኝ። እንግዲህ የዛሬ 30 ዓመት መሰለኝ እዚህ አለቃ ነበርኩኝና አሁን ግን ሌላ ተለወጠብኝ። ሰው ይቀድሰ ለመካን ነው። ስለዚህ ሁላችሁ ተባበሩ ወገኖቼ። ቤተ ክርስቲያናችንን እንጠብቅ፣ ሃይማኖታችንን እንጠብቅ፣ ልጆቻችሁን አስተምሩ፣ ጸላዮች እንሆን። ስለ ሀገራችን እንጸልይ፣ ስለ ራሳችን እንጸልይ፣ ስለ ወገኖቻችን እንጸልይ። ጸሎት ወሳኝ ነው። የአባታችን ልጆች ስለሆን እግዚአብሔር አምላክ ስለነበረን እናመሰግነዋለን። የሰማነው በልቦናችን ያሳድርብን። አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት ምግባችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አርነኖ አረስቲክሙ ቅድመ እግዚአብሔር አምላክነ በዳብጹ ቀባስነ ከመ ይባርክሙ እግዚአብሔር ይባርከነ ወይስአለን እግዚኦ አድኅን ሕዝበከ ወባርክ ርስተከ ራእዮሙ አልሎሙ እስከ ለዓለም። እግዚኦ አድኅን ሕዝበከ ወባርክ ርስተከ ራእዮሙ አልሎሙ እስከ ለዓለም። አቤቱ ሕዝብህን አድን፣ ርስትንም ባርክ፣ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቅድስት ቤተ ክርስቲያንህን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥራ ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ዘላለሙ እኔንም እናንተንም መንግሥተ ሰማያት የበቃን የተዘጋጀን እንዲያደርገና 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። እንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። እንዲሁም እንተ ማርያም መሐረነ ክርስቶስ፣ 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 እንተ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ መንፈስ እግዚአብሔር ነሳይነ ወይወተ ስም ያድናል ከመውደቅ ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግሬ ሲፈታ ቅኔ ልቀኝልህ
ልዘምር በደስታ ችግሬ ሲፈታ ድምፃችሁን ተክለ ሃይማኖት ስም ያድናል ከመውደቅ እልል ተክለ ሃይማኖት ስም ያድናል ከመውደቅ ቅኔ ልቀኝልም ልዘምር በደስታ ችግሬ ሲፈታ ቅኔ ልቀኝልም ልዘምር በደስታ ችግሬ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። እጃችሁን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ከመላእክት ክብሮ ከፍ ከፍ ብሎ በአምላክ የተሾመ ዘንዶንም ጥሎ አሳዳጊዬ ነው ሆኖ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ ለስሙ ምስክር አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ክብር ለሚገባው ክብርን እንሰጣለን ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምንት ብዙ ልጆች አሉት። እጃችሁን ከፍ አድርጋችሁ አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል በባህራን ታሪክ በነተላፊኖስ ባፎምያ መትረፍ በነዱራታዎስ በነብዩ ዳንኤል መቼ ፈጸምና የሚካኤል ሥራ ይቀጥላል ገና እልል ይባላል። በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል በአምሳለ ርግብ ወረደ መልአክ ወረደ ዘምሩ በአምሳለ ርግብ ወረደ መልአክ ወረደ ወረደ ሚካኤል መልአክ ወረደ ሚካኤል መልአክ ወረደ በአምሳለ አዳምም መሬታችን ማርያም ከእርሱ አብራክ እንድትቀበል ከዋይር ማዘን ወለዳው በወዳ ሔዋንን ሕይወት ይነሽላት ነበር።
የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን በብራና በቻለው ነበር። የሰማዩ የሚቻለው ጎኖ ነው ሊወስነው የሚቻለው ልቦና አንሶ ሊደርስ የሚቻለው ደግሞ ያደግናል። ነገር ግን የተቻለንን ያህል ከምስጋና ጥቂት እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ከሙሴ ጀምሮ እስከ ሙሴ እስከ ዳዊት ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን የአባቷን ስም እያየን ነው። እናቷም ስም ሐና ነው። ሥጋ ነው ነገር ከማሰብ መጠው ካለ አዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠው ለመላእክት እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና እንደ እመቤታችን ማረፊያ የሆነ ማን ነው? እንደ እመቤታችን ማርያም የወልድ ማረፊያ የሆነ ማን ነው? እመቤታችን ማርያም የወልድ ማርያም መንፈስ ቅዱስ የሆነ ማን ነው? ለሰው ኃጢአት ሳይሠራ መኖር ይቻላል? ከአራት ባሕርያት ከተፈጠረ ሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሠራ የለም። እመቤታችን ማርያም ከመላእክት ትበልጣለች። እመቤታችን ማርያም ከሴቶች ትበልጣለች። እመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። እመቤታችን ማርያም መልኳ እንደ አምላክ መልክ ነው፣ ወይም የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ዋለችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትን ለሚያገለግሏት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መንባት እሷ መድኃኒታችሁ ናትና በፍቅሯ ስገዱ። ለስሯ አልሰገደክም ከቆመበት ቦታ ይግባ። ስም አጠራሩ ማይታው በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስደት እንድገባ ሰግለኪም እሰግለኪም ሶስት ጊዜ እሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ። እመቤቴ ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ እርሷን እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ደስ ይበልሽ። እግዚአብሔር በደኅንነት አላት ዮሐንስ ሆይ ቆዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰብከው ቃል ይባል እግዚአብሔር ባንቺ ባሪ ካንቺ ይወለድ የወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤል የወለድሽ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ሰላም ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይን ተብለሽልና እግዚአብሔር ባሕርይሽን ባርያም ባለም አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው ስም ከሚወደድ ልጅሽ ኃጢአታችን ያስተሰርይልን ዘንድ ለዘላለሙ ለምኝልን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናሽ ከብርት እመቤታችን ያደረገችው ተአምር ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናሽ ከብርት እመቤታችን በመልአኩ በገብርኤል ብስራት እየታንጸሳ ሳለች በዚያ ወራት ፈጥና ተነሳችና በተራራ መካከል ወደ ይሁዳ ከተማ ሄደች። ከዚያም ስለ ዘካርያስ ቤት ገባችና ለካህኑ ዘካርያስ ሚስት ኤልሳቤጥ ሰላምታ ሰጣቻት። ኤልሳቤጥም የእመቤታችን ቃል ሰማች ጊዜ በማኅፀኗ ያለው ጽንስ ሰገደ እንደዘለለ። በዚያን ጊዜ በኤልሳቤጥ ላይ መንፈስ ቅዱስ መላባት። በታላቅ ቃል አስምታ አንቺ ከሴቶች የተባረክሽ ማኅፀንሽ ፍሬ የተባረከ ነው በማለት አመሰገነቻት። በዚያ ውስጥ ላይ የጌታ የፈጣሪ እናት ስትሆኚ ወደ እኔ ትመጪ ዘንድ ለእኔ እንዴት ይገባኛል? የሰላምታሽን ቃል በማኅፀኔ በሰማሁ ጊዜ ማኅፀን ውስጥ ጽንሱ ከደስታ የተነሳ ይዘላልና ሁሉም ማድረግ የሚቻለው የሚሳነው ነገር የሌለ እግዚአብሔር ዘንድ ለአንቺ የተነገረውን ቃል እንዲፈጸም አምነሽ የተቀበልሽ ለአንቺ ምስጋና ይገባሻል እያለች ያመሰገነቻት። እመቤታችን ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር ሰውነቴን ፈጽማ ታመሰግነዋለች። ነፍሴ እግዚአብሔርን ፈጽማ ታመሰግነዋለች አለች። ነፍሴም በመድኃኒቴ በፈጣሪ በእግዚአብሔር ታላቅ ደስታ ይሰማታል። የአገልጋይ ትውልድ አመሩ ያውቃልና ነው። ከዛሬ ጀምሮ በየጊዜው የሚነሳው ትውልድ ሁሉ ያመሰግኑኛል። የሳ ታላቅ በእኔ ላይ ያሳድሯልና ስሙም ቅዱስ ነው። ይቅርታውና ቸርነቱን በሚፈሩትና በፍጹም ልቦናቸው በሚወዱ ዘንድ ለልጅ ልጅ ጸንቶ ይኖራል። ኃይልን አነሳ በኃይል በጽኑ ከሚኖሩ ትዕቢቶች እንደ ልባቸው ተንኮል በታተናቸው።
ከብረው የነበሩትን ኃያላን ከዙፋናቸው አዋረዳቸው። ተዋርደው የነበሩትን ግን ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጸጎችን ግን ባዶ እጃቸውን ሰደዳቸው። ለአባቶቻችንና ለእነ አብርሃም ለዘሩ ሁሉ እስከ ዘላለም ድረስ የገባውን ቃል ኪዳን አስቦ ለዓለማዊ እስራኤል ተናገረው እያለች ያመሰገኑ አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን የኤልሳቤጥ ዘር ለሶስት ወር ያህል ከተቀመጠች በኋላ ወደ ቤቷ ተመለሰች። ልመናዋ ክብሯ አባታችንም አቡነ ተክለ ሄዳሉ ስለፈቀዱላችሁ እግዚአብሔርን በድጋሚ አመስግኑ። ለምስጋና ስለተጠራ እግዚአብሔር ይመስገን ለዚህ ያደረሰን እቺ ቀን ያሳየን እግዚአብሔር ይመስገን እግዚአብሔር ይመስገን ልባናል እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱ እናመስግን። ውለታው ብዙ ነው ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን እጃችሁ ነፃ ላወጣን ተነሱ እናመስግን። ውለታው ብዙ ነው ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁ መድኃኒት ክርስቶስ ከውድቀት ያነሳኝ ስጦታው ብዙ ነው ለእኔ የሰጠኸኝ ተመስገን ብቻ ነው። አምላክ ላንተ ያለኝ ሰዎች ደስ ይበለን እጃቸው አይታይም። ነፃ ላወጣን
ምን ይከፈለዋል ተመስገን ብቻ። እንደ በርጤሜዎስ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል። ኢየሱስ ስለሆንኩ ሰላሙን ሰጥቶኛል። ሰዎች ደስ ይበለን ከኃጢአት ባርነት ነፃ ላወጣንም ተነሱና መስግን ውለታ ብዙ ነው። ተመስገን ብቻ ነው የዕዳ ደብዳቤን ጌታዬ ቀደደ። የማዳኑ ሥራ በዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናመስግን እንዘምር በእልልታ። ሰዎች ደስ ይበለን ነፃ ላወጣን እልል እያላችሁ አመስግኑት። ውለታው ብዙ ነው ምን ይከፈለው ተመስገን ብቻ ነው። ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። እጃችሁ ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግሬ ሲፈታ። ቅኔ ልቀኝልህ ልዘምር በደስታ ችግሬ ተክለ ሃይማኖት ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። ድምፃችሁን ጻድቅ ስም ያድናል ከመውደቅ። ቅኔ ልቀኝልህ ልዘምር በደስታ አይቻለሁ ባንተ ችግሬ ሲፈታ። ቅኔ ልቀኝልህ ልዘምር በደስታ ችግሬ ሲፈታ። ድምፃችሁን ተክለ ሃይማኖት ስም ያድናል ከመውደቅ። እልል ተክለ ሃይማኖት ስም ያድናል ከመውደቅ። ቅኔ ልቀኝልህ ልዘምር በደስታ ችግሬ ሲፈታ። ቅኔ ልቀኝልህ ልዘምር በደስታ ችግሬ ብዙ ልጆች አሉት ለስሙ ምስክር። በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል። መልአኩ ሚካኤል ስለው ደስ ይለኛል። እጃችሁን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል። መልአኩ ሚካኤል ስለው ደስ ይለኛል። ከመላእክት ክብሮ ከፍ ከፍ ብሎ በአምላክ የተሾመ ዘንዶውንም ጥሎ አሳዳጊዬ ነው ሆኖ እናት አባቴ። ሚካኤል ባለበት ይሸሻል ጠላቴ። ለስሙ ምስክር አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል። መልአኩ ሚካኤል ክብር ለሚገባው ክብር ለሚገባው ክብርን እንሰጣለን። ንጉሥ ለወደደው እንሰግድለታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምንት ብዙ ልጆች አሉት። እጃችሁን ከፍ አድርጋችሁ አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል። መልአኩ ሚካኤል በባህራን ታሪክ በነተላፊኖስ ባፎምያ መትረፍ በነዱራታዎስ በነብዩ ዳንኤል መቼ ይፈጸምና የሚካኤል ሥራ ይቀጥላል ገና። እልል 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 ይባላል። በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል። መልአኩ ሚካኤል
በአምሳለ ርግብ ወረደ መልአክ ወረደ ዘምሩ በአምሳለ ርግብ ወረደ መልአክ ወረደ 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 ሚካኤል መልአክ ወረደ 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 ሚካኤል መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ 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 ሚካኤል መልአክ ወደዋለሁ ወደዋለሁ አባቴነ እለዋለሁ በጸበሉ ፈውሶኛል ልጄ ብሎ አድኖኛል አምላኬ ዘንድ አስታርቆኛል የታለ ልጃችሁ የታለ ልጃችሁ ለተክልዬ አላችሁ የታለ ልጃችሁ ባላጃችሁ እኔስ ሚካኤልን ወደዋለሁ እኔስ መልአኩን ወደዋለሁ 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 አማላጄ እለዋለሁ አባቴነ እለዋለሁ የታለ ልልታ የታለ ልልታ ለጻድቁ ውለታ የታለ ልልታ እኔስ ተክልዬን ወደዋለሁ እኔ ጻድቁን ወደዋለሁ ከወደድከው አጨብጭባ ከወደድሽው እልል በል ከወደድከው አጨብጭባ እኔስ ማርያምን ወዳታለሁ እኔስ ድንግልን ወዳታለሁ ቋንቋዬ ነሽ እላታለሁ የጌታ እናት እላታለሁ አማላጄ እላታለሁ የታለ ልጃችሁ የታለ ልጃችሁ እጃችሁ ከፍ ለተክልዬ ያላችሁ የታለ ልጃችሁ እኔ ጻድቁን ወደዋለሁ እኔ ጻድቁን ወደዋለሁ አማላጄ እለዋለሁ አባቴነ እለዋለሁ ጠባቄ እግዚአብሔርን አመስግን። ኧረ ያንሰዋል ያንሰዋል። ያለነው ብዙ ሰዎች ነን፣ ግን ያንሳል። ምስጋና ያንስበታል እግዚአብሔር። ምክንያቱም ከመልአኩ ክብር የተነሳ ምድር በራች ብሎ እንደተናገረው ሁሉ ዛሬ ምድሪቷ የበራችበት የእግዚአብሔር ክብር ሲገለጥ፣ የእግዚአብሔር ጸጋ ሲገለጥ፣ የእግዚአብሔር ማንነት በዚህ ሲገለጥ ምድር ሁሉ እንደምትበራ ይናገራልና በራእየ ዮሐንስ ምዕራፍ 18 ከቁጥር 1 ጀምረን ስንመለከት ደግሞም የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ የእግዚአብሔር መልአክ ከሰማይ ሲወርድ ምድር ትንቀጠቀጣለች ይላል። ዛሬ በእውነት መልአኩ ቅዱስ ሚካኤል አባታችን ጻድቁ ቅዱስና ንጹሕ የሆኑት አባታችን ተክለ ሃይማኖት በመካከላችን ላይ ስላሉ ደግሞ በመካከላችን ላይ ስለሆኑ ዛሬ ምድር ሁሉ የምታመሰግንበት ስለሆነ እግዚአብሔር እናመስግኑት። ልናመሰግነው ይገባል። ይህንን ለሰጠን፣ ይህን ላደረገልን፣ ደግሞ ይህንን ላሳየን አባታችን
የጻድቁ የተክለ ሃይማኖት ክብር ሲገለጥ ምድር ትንቀጠቀጣለች፣ ምድር ትበራለች፣ ብርሃኗን ትሰጣለች። ምክንያቱም በራሷ ምድር እንኳን ብርሃን ባይኖራትም በላይ ከእግዚአብሔር በተሰጣቸው ጸጋ ከፀሐይና ከጨረቃ ከከዋክብት ብርሃን ብታገኝም ነገር ግን የእግዚአብሔር መላእክት የሆኑት ሁሉ ሲወርዱ ምድር እንደምታበራ ሁሉ ዛሬ ምድር እየበራች ደግሞ ብርሃን ዛሬ ደግሞ በዋናነት ልጄ ያለኝ ሁሉ ብለው ልጆቻቸው የሚጎበኙበት ልጆቻቸው የሚያዩበት ልጆቻቸው የሚባረኩበት ስለሆነ ከዚህ አንጻር አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ሕይወት እመቤታችን የኤልሳቤጥ ዘር ለስምንት ለሶስት ወር ያህል ከተቀመጠች በኋላ ወደ ቤቷ ተመለሰች። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። የሰማነውን በልቦናችን ያሳድርብን። ጻድቁ በረከት የድንግል ማርያም አማላጅነት የሊቀ መላእክት ቅዱስ ሚካኤል ጠባቂነት አይለየን። ቃሉን ሰላም የበረከት በዓል ያድርግልን። አቡነ ዘበሰማያት ያበራል ስራቸው ያበራል ሃይማኖት የአምላክ ባለሟል ፍጹም ናቸው።